ተይ ሩታ፣ እንደዚህ አይደለም። ለቤትሽ ለትዳርሽ ብዙን ዋጋ መክፈል አለብሽ። እንደ ሸሚዝ ቀየርሻቸው እኮ ወንዶችን። የፈለገው ነገር ቢሆን እኮ ሴት ልጅ በትዳሯ በተከበረው ትዳሯ ነው የምትከበረው። እሷም ለራሷ ሪስፔክት ማድረግ ያስፈልጋል። አንደኛ ደግሞ ከዚህ በፊት ያሳለፍሽውን ቻሌንጅ ብዙ ነገር አሳልፈሻል። ያንን ነገር እርግፍ አድርገሽ ትተሽ ወደ ቤትሽን ወደ ትዳርሽ መመለስ ትተሽ ወንዶችን እንደ ሸሚዝ እንደ ጃኬት እየቀያየርሽ ባልሽን ለማስቀናት በዚህ ልክ ግን ተገቢ አይደለም እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ቢዝዝት ትርፍርፍ ይበልልኝ። እንደተለመደው በአዲስ ቪዲዮ ከች ብያችኋለሁ። እሷም በሩታና በአብርሽ ዙሪያ ነው። ምን መሰላችሁ? ሩታና አብርሽ አንዴ ይታረቃሉ፣ አንዴ ይጣላሉ። በዛው ብዙ ትምህርት ለኛም እያስተማሩ ነው ማለት ነው። ምክንያቱም ብዙዎቻችን ባለማወቅ ብዙ ነገር ልናጠፋ እንችላለን። ግን ያንን ጥፋት እኛ ህይወትን ትዳርን ከፈለግነው አንዴ ያለፈውን ነገር ደግሞ እንዳይደገምብን ምን እናደርጋለን? ራሳችን በራሳችን መንገድ ነገሩን እናስተካክላለን። አንዳንድ ሴት ብልህ ናት። በጣም ብልህ ሴት ለትዳሯ ብዙ ዋጋ ትከፍላለች ማለት ነው። የቤቷን ገበና ውጭ አሳልፋ ላለመውጣት ላለማስወጣት ራሷንም የተቸገረችን ቢሆን ሁሉንም ነገር ውስጥ በውስጥ ይዛ ብዙ ነገር ታሳልፋለች ማለት ነው። ለትዳሯ ለልጆቿ ስትል ማለት ነው። አንዳንዶቹ ደግሞ ጭራሽ እንደ ጃኬት ባልን ለማስቀናት ብዙ ነገር ይደረጋል ማለት ነው። እንደዛ ማድረጉ እኔ ተገቢ ነው ብዬ አላስብም። ምክንያቱም ከዚህ በፊት አይተሻል ዳኒ ስንት ዋጋ እንዳስከፋለሽ፣ ስንት ህይወትሽ እንደተበጠበጠ። እንደዛም ሆኖ ግን መልሰሽ በህይወትሽ ውስጥ ስታስገቢው እኔ በጣም ነው የገረመኝ። እንደዛ ማድረግ ሳይሆን ነገራቶችን መሄድ ባለባቸው መልክ ሄደዋሉ። ይበቃሻል። አሁን ወደ ቤትሽ ወደ ትዳርሽ ተመለሽ። ተይ፣ ትዳር እኮ ቀልድ አይደለም። ትዳር ዝም ብሎ እቃ አይደለም። ያን ሁላ ዋጋ የተከፈለበት አገርን ለቃችሁ ከሀገር ውጭ ወጥታችሁ ያን ሁላ ደስታችሁን አጣጥማችሁ ገና ሳትጨርሱ እንደተመለሳችሁ የጀመራችሁ ጭቅጭቅ እስካሁን ድረስ ይሄው ቦታው ነው ያላችሁት ማለት ነው። አንቺም ረጋ ማለት ያስፈልግብሻል። ሁሌም ወጣትነት ይኖራል ማለት አይደለም። አንድ ቀን እኮ ከአንድ ቀን ይሻላል። ሁሌም አንድ አይነት መሆን በጣም ከባድ ነው። ዛሬ ስላለን ዛሬ ስላራበንና ዛሬ ስላልጠማን ነገም አይጠማንም፣ አይሪበንም፣ አንቸገርም ማለት አይደለም። ብዙ ነገር ነው ያለው። ሁሉም ነገር ያለው በአላህ እጅ ነው። ሁሉንም ማድረግ የሚችለው አላህና አላህ ብቻ ነው። ባልሽ እንኳን እንደዛ ቢሆን አንቺ ራስሽን አሳልፈሽ ከመጣ ወንዱላ መለጠፍ የለብሽም። ራስሽን ማስከበር የምትችይው አንቺና አንቺ ብቻ ነሽ። ምክንያቱም የልጅሽ አባት አለም። እንደዛ ስታመነጫጭቂው በላይ ላይ ውሃ ስደፍበት እና ያናድዳል። ሁሉንም ያናድደዋል። በእንደዛ አይነት መልክ አያናድድም ወይ ነው? ይገባኛል እኮ አያናድድም ማለት አይደለም። ግን እሱንም ለማስቀናት ይሆን ትዳርሽንም አፍርሰሽ ሌላ ህይወት ለመጀመሪያሽ አስበሽ ከሆነ ገና ልጅሽ እኮ አይን አልከፈተም። ህፃን ልጅ ገና 2 ወር 3 ወር እያለ እንደዛ እንትን ገና ካሁኑ እንደዚህ ያልሽው መጨረሻስ ላንቺ እኮ ጥሩ አይደለም። ሌላስ እንደገና ደግሞ ከመጀመሪያ ባልሽ ይሄን ያክል ደረጃ ከደረሽ ሌሎቹስ ደግሞ በአንቺ ህይወት ውስጥ ለምን ታስገቢያለሽ? መረጋጋት ካለብሽም መረጋጋት፣ ነገራቶችን ደግሞ ቆም ብለሽ ማሰብ ካለብሽ ቆም ብለሽ ማሰብ ነው። የኛ እናቶቻችን ድሮ እናቶቻችን አልኩኝ። ድሮ እናቶቻችን እኮ ስንት ችግር አሳልፈው ነው እኛን ለዚህ ያበቁን። ዛሬ ልጅ የሸናብን ፓምፐርስ ካልተገዛየልን መከራ የልጃችንን ሽንት እንጠየፋለን ማለት ነው። እኛ እኮ በእናቶቻችን በጀርባቸው እየሸናን ስንት ነገር እያደረግን ነው ያደግነው። አሁን ቴክኖሎጂ ተሻሽሏል ብለን እኛ እንጠየፋለን ማለት ነው። ድሮ ማለት ነው እንኳን ፓምፐርስ የሚባል ነገር ምንም ነገር አልነበረም ማለት ነው። ለኛ አስፈላጊ የሚባለው ነገር እንዳሁኑ እንደተሻሻለው አልነበረም። እና ስናድግም ያ ሁሉም ሱብሃንአላህ ምንም ይሁን ፈረንጅም ይሁን አበሻ ምንም ይሁን
አላህ ባለለት ነው የሚያድገው። ሁሉም በዛው ሳይዝ ነው አላህ የሚያሳድገው ማለት ነው። ያው ሁላችንም የሚጠብቀን አላህ ነው። ለዚህ ያበቃንም ደግሞ አላህን አመስግናን። አላህን ማመስገን ሲገባ አንቺ ደግሞ የሌለ ጨራሽ ከባልሽ በትንሽ ነገር በተቆጣሽ ሰዓት እኔ ማን እንደሆንኩ አሳይካለሁ፣ ምን እንደማመጣ እኔ ያሳይካለሁ ማለቱም ተገቢ አይደለም። ምክንያቱም ከሰው ጋር አብረሽ ኑረሻል። ከሱ ጋር እስከ ስንት አመት አብረሽ ከሱ ጋር ኑረሻል ማለት ነው። ድሮስ እሱን ስታጭው ከሱ ጋር ስትጣዩ ስንት ደም እንባ ስታለቅሽ እያየን ነበር ማለት ነው። ዛሬ ደግሞ ከሌላ ሴት እንደዛውን። አንቺም እኮ በብልሃት መያዝ አለብሽ ባለቤትሽን ማለት ነው። እንዳይሄድ ቀልቡ ወደ ሌላ ሴት እንዳይሄድ አንቺም በብልሃት በትንሽ ነገር ተቆጥተሽ ወይ ሰው ወሬ እየሰማሽ ሁሌም ትዳርሽን የምትበጠብጪ ከሆነ ሂደሽ ደግሞ ከሌላ ወንድ ሁሌም ከሱ በትንሽ በተቆጣችው ቁጥር ሁሌም እናሽ ከሌላ ወንድ ነው። እንደዛ ነገር ሳይሆን እሱን ቀስ በቀስ በመምከር በመነጋገር እሱም እልህ የያዘው እሱም ወደ ሌላ ነው የሚሄደው ማለት ነው። ስንት ሴት ይዞ መጥቷል ማለት ነው። አንቺም ደግሞ በትንሽ ነገር ስትቆጪ ማረገው እኔ ነኝ ያውቃለሁ እያልሽ ያስፈራራሽ። ሱብሃንአላህ ሁሉንም ነገር ማድረግ የሚችለው አላህ ነው። እኛ ሁሉም ምንም ነገር ሚሊዮኔር ነው የሚሆኑን ሚሊዮኔር ነው የሚሆኑን ማንም በማንም መፎከር አይችልም። ራሳችን ነው የምንጎዳው። ስለዛ ወደ ቀልብሽ ተመልሰሽ ቆም ብለሽ አስበሽ ትዳርሽን ለመመለስ ሞክሪ። ተይ ልጅ ያለ አባት ማሳደግ ከባድ ነው። እኛም በዚች እድሜያችን ብዙ ነገር እናሳልፋለን። ሰው ሊጣላል ይታረቃል። ግን በማወቅ መሆን ባለማወቅ ብዙ ነገር ሊደረግ ይችላል፣ ሊያረግም ይችላል። ግን ያንን ነገር ትዳሩን ህይወቱን ማትረፍ ሲፈልግ ያንን ጥፋት ድጋሚ አያጠፋውም ማለት ነው። ምክንያቱም ሁሉንም ነገር ያው ሁሉም በውስጡ ሁሉም በየቤቱ ብዙ ነገር አለ፣ መጣላት መጋጨት አለ። ያንን ግን አሳልፎ ላለመውጣት በውስጡ አምቆ ይዘዋል ማለት ነው። ራሱንም ትዳሩንም አሳልፎ ላለመስጣት ማለት ነው። ግን እንደዚህ ሳይሆን ሀቢብቲ ተረጋጊ። ዛሬ ጭራሽ ያመጣሽውን ወንድ አልፈልግህም እያልሽው እንደዛ ስትሆኝ የነበረው ባልሽን ለማስቀናት ስንት ነገር ስትታገይ ስንት ነገር ስታረጊ ነበረ። አንቺ ግን ጥሩ አላደረግሽም። በነገራችን ላይ እንደኔ ሀሳብ ማለት ነው። እሱ መፈለገም ነገር ቢያስቀናሽ የፈለገም ነገር ቢያረግ አንቺም አደርገሻል፣ አላደረግሽም ወይ አደርገሻል። ግን እሱን ደግሞ ተገቢ በሆነ መልኩ ማስተናገድ ነው እንጂ ሁለት ወንድ አምጥተሽ ደርድረሽ እሱን እንትን ለማለት ያው መቼም በህይወት ውስጥ የለውም በህይወቴ ውስጥ የለም ብለሽ ከልብሽ አውጥተሽዋል። ግን ከልብሽ ውስጥ ብታወጪውም አንዱን እንደ ሸሚዝና እንደ ጃኬት ከምትቀያየሪ በቃ ወይ ከአንዱ ይቁረጥልሽና ከአንዱ መሆን አሊያም ደግሞ ትዳርሽን ተመልሰሽ ወደ ትዳርሽ መግባት አለብሽ። ዛሬ የወደደሽ ሁላ ነገማ ይወድሻል ማለት አይደለም። ዛሬ የጠላን ሁላ ነገም ይጠላናል ማለት አይደለም። ቀን አንድ ቀን ትመጣለች እና ወደ ራስሽ ወደ ቤትሽ ተመለሽ። ትዳርሽን ገንቢ። ለትዳርሽ ብዙ መስዋዕትን መክፈል አለብሽ። ትንሽ በተጣላችሁ ቁጥር ደግሞ ቤትን ጥሎ መውጣት፣ ከሌላ ሰው ደግሞ የሚነግርሽን ነገር እየሰማሽ ትዳርሽን አደጋ ላይ ጥለሻል። እና አሁን ወጣትነት ልጅነት አለ። ችግር ላላይ ሰው ችግር አይነገረውም። አጥቶ ላላይ ሰው ሪቦት ላላይ ሰው ደግሞ ራብ አይነገረውም። ሁሌም ደልቶን የምንኖር ነው የሚመስለን። ዛሬ እንደዚህ ሌሊት ሆነው ነገ ደግሞ ቀን ይሆናል ማለት ነው። እና በርቺ፣ ወደ ቤትሽ ተመለሺ። በርቺ ያልኩሽ ወደ ቤትሽ እንድትመለሺ ነው። ድራማም ይሁንም አይሁንም ለኛ ብዙ ነገር አስተምራችሁናል ብዬ ተስፋ አረጋለሁ። እናንተስ ቢሆን ምን ትላላችሁ? ሀሳባችሁን እስቲ ኮመንት ስር አስቀምጡልኝ ማለት ነው። እኔ ይሄን ያክል ካልኳችሁ መጨረሻውስ ምን ይሆን? ዙራ ከባለቤቷ ነው የምትታረቀው ወይስ ከመጡ ወንዶች ከሁላችሁም ነው የምትለጠፈው? ተገቢ አይደለም ብዬ ነው ማስበው። እንግዲህ ቀልብ ስጠን ወላሂ። እኛ እኮ የእኛ እናቶች ረጅም እድሜ ያላ ይስጣቸው፣ 1000 ዓመት ይኖርልን።
በአሁን ጊዜኛ በማብራት በራስ መኪና ሰው እንደፈለገ ይሆናል ማለት ነው። አይ በስንት ነገር አብርተው ነው የሚበሉት የሚጠጡት አጥቶ ስንት ነገር አሁንም የለም ወይ? በየቤቱ ሁሉም አለ ማለት ነው። አንዳንድ ሰው ነው እንጂ በብዙ ሰው ቤት ብዙ ቻሌንጅ አለ፣ ብዙ ችግር አለ። ግን በመነጋገር ያምናል። አንዳንድ ሰው ያለበትን ችግር ያለበትን ነገር በንግግር ይፈታል፣ በንግግር ያምናል ማለት ነው። የአንዳንድ ሰው ደግሞ የንግግር አለመግባባት ትዳርን ይበጠብጣል። የንግግር መግባባትን የመሰለ ነገር የለም። ምክንያቱም ብዙ ነገር ትዳር ይገነባል። ወደ ራሱ ያለፈውን ነገር ደግሞ እያስታወሰ እንዲጸጸት ሳይሆን የወደፊት ህይወቱን ደግሞ እንዴት መኖር እንደሚኖርበት እያሰበ እያስተዋለ እየጠነጠነ ይመጣል ማለት ነው። እና አላህ ቀልብ ይስጠን ከእንደዚህ አይነት ነገር። ትዳራችን ደግሞ አምሮ ሰምሮ እስከ ለተሞታችን እስከምንሞት ድረስ ለባሎቻችንም ረጅም እድሜ አላህ ይስጣቸው ከጤና ከፍቅር ከርዝቅ ጋር። ያለገቡትም አላህ ሳሊያል አመል ይዘውጃችሁ ኢንሻአላህ። ለኛም ያለን ሳሊ አላህ ያደርገን። የነገ ቀን ደግሞ ትልቅ ነገር ትልቅ ቦታ ደርሰን አይዶኖ በስ ለሀገር ለውማ የምንጠቅም አላህ ያድርገን። ፍሬያል ልጆቻችንም አላህ በጥሩ ነገር በክላስ በሂፍዝ አላህ ያሳድግልን በጥሩ ስነ ምግባር። እስካሁን ለነበረን ቆይታ እጅግ አርጌ ከልብ አመሰግናለሁ። ኮመንት ደግሞ አስቀምጡልኝ ማለት ነው። ላይክ ሳታረጉ እንዳታልፉት በትህትና እጠይቃችኋለሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ በልልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። መልካም ጊዜ መልካም ቆይታ። ባይ ባይ። አመሰግናለሁ።